ፍቅሩን ተቀበልሽው ነው እንዴ? ያንተን እንዳበኔ ስበት ስታልብኝ ረሰው ፍቅር ኢሌን ለንቺ ብዬ ላንቺ ብዬ እኮ ነው እንደዚህ ታው ነካና አረኩት እንጂ አላጋግም እሳ ልጅ ራሱ መሸወድ አትችልም። እኔ ስራ ሰው ነው እንደዚህ አጥፋለሁ። ሰማኛለህ? ወደ ሀገር መመለስ አትፈልግም? ባለፈው ጀምሬያለሁ፣ እጨርሳለሁ። ከሄለን እራቅ። ፓስፖርት ስችን በፍቅር ነው የተታወቀና በፍቅር ነው ልትሄድ አሎ የሆነ ሰማኝማ ዛሬ የሆነ ጥያቄ ልጠይቅህ። ማለት ከዚህ በፊት እሱን ታውቀዋለህ? ማለት ወይ በሆነ ምክንያት ወይ አይተኸው ወይ በሆነ ምክንያት ተገጣጥሟችሁ ምናምን ታውቃላችሁ ከእሱ ጋር? ጭራሽ እኔ ይቻላል እየተነሳ እንደዚህ ልደባደበ እያለኝ ነው ራሱ። አሁን እኮ ያፈጠጠብኝ። ስለዚህ አትተዋወቁማ? በጭራሽ አላውቅም። ስለዚህ ከዚህ በላይ ራሱ አችልም። ግን ታያለህ እኔ አልዋሽም። እሳ ልጅ ራሱ መሸወድ አችልም። እኔ ስራ ሰው ነው እንደዚህ አድርጓል። ቢዝነስ ማን አይደለም። ግን አሁን እኔ የምታወሩት ነገር ባይዘው በጣም የሚገርመው አንድ ነገር ማለት ነው። ከዚህ በላይ ምን እንዲያደርግላችሁ ነው የፈለጋችሁት? አሁን አይደለም ማለት ነው። አይ ሄሉ በጣም ታሳዝኛለች። በቃ ይኸው በጣም የዋህ ነሽ ያልኩሽ የምሬ ነው። የዋህ ነሽ። አሁን እንደዚህ ስላለ እንዴት ነው የምታምኚው እሱን? እና ደግሞ እሱስ የ4 ዓመት የ5 ዓመት ልጅ አይደለም። በአይኔ አይቼዋለሁኝ። ሌላም ኤቪደንስ አለኝ፣ መረጃ አለኝ ስልኬ ላይ እያለ አየው። በቃ ነገራችሁ እኮ የምትይው ምንድን ነው? ቆይ አንተ ደግሞ አሁን ማለት ነው ጥፋት ማጥፋቱን አጥፍተህ ይቅርታ መጠየቅ ነው የሚቀልህ ማለት ነው የሚሻለ። ጭራሽ እንዲህ መረጃ ካለ ያውጣው። መረጃ አለው። መረጃውን እሱ ማውጣት የማይፈልግበት የራሱ ምክንያት አለው። መረጃውን አያውጣው። የምን መረጃ ነው? እሱ እንደሆነ የሚያረጋግጥ መረጃ ነው እኮ ነው። እውነት ለመናገር ማለት ነው እኔ ያው ታውቃለህ አንድ ቀን ነው ማለት ነው። ግን ማለት ነው በዚህ ልክ ደግሞ እንደዛ ታውቃለህ ብዬ አይደለም ጆሲ። አንድ ጊዜ ይኸውልህ እዚች ላይ ቆይ አይደለም። አሁን አንተ የሰውን ልጅ ግን አንድ ቀን አውቀኸው ስለሱ እርግጠኛ ሆነ ማውራት ይቻላል? እኔ እያልኩ ያለሁት እኮ አላስጨረስከኝም። አይ ሄለን ይኸውልህ ሁለት ቀን ነው የምታውቀው። እሷም ከአንተ የተቻለ አንድ ቀን ነው የጨመረችው እና በሁለት ቀን እሱን አውቃችሁት በዚህ ልክ በኮንፊደንስ ማውራት አትችሉም። እኔ አሁን በኮንፊደንስ ላወራ አልችልም። እሺ ለማንኛውም መረጃ ያላችሁትን ነገር እንስማው። ወይ መረጃ ምንድን ነው የሚታየው ከሆነ ነው ያሸኑ ብዬ ማሰብ አልፈልግም። እኔ አንድ ነገር ፈልግ እስካሁን እሱ ነገር ለምን አላሳየው አልችልም። የሆነ ነገር ማየት አለብን ሁሉንም። ጆሲ አሁን አንተ ማለት ነው በእነሱ አይን ላይ ትልቅ ነገር ነው ቢዝነስማን ምናምን። አሁን አሁን ያደረግኩት ይቅርታ ምናምን ብትጠይቅ እሱ ነገር ለራስን ነው የምታስተካክል። አላደረኩም ግን አሁን ያለኝ ነገር ሲያሳያችሁ እንደዚህ ትንሽ ነገር ነው የምትሆነው በእነሱ አይን ላይ ማለት ነው። በጭራሽ ችግር የለም። ገብቶሃል ግን ያለ ነገር ገብቶሃል ግን ያለ ነገር አሁን አንተ አይደለም ክብርህን ጠብቀህ በክብር ከነሱ ጋር እንዳለኸው ብትቆይ ይሻላል። ይቅርታ ጠየቀ። ግን ከዛ ውጪ እኔ መስረጃውን ሳሳይ ጊዜ ታንሳለህ። ምን አርጌ እንዴ እዚህ ጋር እኔ መስረጃውን እኮ ይሄ ድምፅ መቼስ የጆሲ ወይ የኔ ሊሆን አይችልም። ድምፁን መቼስ ግን በደንብ ስሚ። ወደ ሀገር መመለስ አትፈልግም? ባለፈው ጀምሬያለሁ፣ እጨርሳለሁ። ከሄለን እራቅ። ሮሚዮ የማን ድምፅ ነው? ቁም ነገር ምንድን ነው? የምር አንተ ነህ? የምር እነማ እንደዛ ብለህ እንዴት እንደዚህ ታደርጋለህ? አንተ ይሄ ላንቺ ብዬ ነው እንደዚህ ያደረኩት። ላንቺ ብዬ ነው ማለት ምን ማለት ነው ደግሞ? ዘጋርት ሐዋላ هيك صرت تدامعي ሆነ እሱ መታይ ደበደበኝ። ሰው እንዴት ታስደበድባለህ? ቀላል ነገር ማለት እንዴ ደግሞ መዋሸትስ ነው? የምር አንተ እንደዛ አደረክ ግን ሄለን ነው ወደዚህ ቆይ አይደለም ተረጋጉ። ቆይ ና ነው እና ነገር በእግዚአብሔር ይሄን ምን የምራንች ብዬ ነው በቃ ላንቺ ብዬ ነው ለኔ ብለህ ሲጋተት ሳይ ላንቺ ብዬ ነው ይኸው ለአስራ ለሁለት ቀን ያልሽ ይኸው ላንቺ ብዬ ነው ሄለን ለሁለት ቀን ለዮሜን ሰው መታልኝ ሰው ደብ ሽፍት አይደረግም ላንቺ ብዬ ጭራሽ አይደረግም። ይፈልግ ምን አረገ አፈቀረ እንጂ
ምን አደረገ? እኔ የምር በጣም ያፈር ከዚህ በኋላ አንተን ማግኘት አልፈልግም። በጣም በጣም አታውራኝ። ምንም አይነት ለእሷ ብለህ ምን ቆይ ለእሷ ብለህ ከሄሪክ ምን ተማራችሁ? አያችሁ አይደል? እንደዛ ተደብድቦ እንኳን እንደዛ አርጎት ገባ ከእነሱ ጋር አንድ ላይ እንዲሆን ነው የሚፈልገው፣ እንዳይቆራረጥ ጓደኝነታቸው እንትን እንዳይል ይፈልጋል። ገባቸዋል። መረጃውን ማሳየት አልፈለገም። መረጃው በኪሱ ይዞ ራሱ ማለት ነው ይቅርታ ጠይቅና መረጃው ይቅር ምናምን ሲለው እምቢ ያለገባቸው አይደል? ደግሞ ለአንቺ ብዬ ነው። በነገራችን ላይ ወንድ ልጅ ስለሆነ አብራ የምትሰራ ከሆነ ሊወዳት ይችላል፣ ላይነግራት ይችላል። ነገ ዛሬ ነገራት አለው በማለት ሊሆን ይችላል። ስለዚህ እኔ መጀመሪያም ግን ፍቅሩን ትቀበለኛለች አትቀበለኝም ብሎ ከ3 ቀን በፊት በእንትና ቤት የተለቀቀውን በኤንዲ ቤት የተለቀቀውን ቪዲዮ አይታችሁ ከሆነ እሱ እንደመታው የደበደበው ልጅ እሱ እንደሆነ ጠርጥሬ ነበረ። እነሱ እንዴት እንዳልጠረጠሩ ባይገባኝም ማለት ነው። እና ግን ለማንኛውም ሄሉ ፍቅሩን ከተቀበለችው ጥሩ ነው። ምክንያቱም ብዙ ነገር እየደረሰብን ነው። እሱም ብዙ ነገር ደርሶብኛል እያለ ነው ማለት ነው። በጣም ብዙ ነገር እየደረሰብኝ ነው፣ ከዚህ በኋላ አትጎጂኝም ወይ እያለ ነው። እንግዲህ ትጎዳዋለች ብዬ አላስብም። ምክንያቱም በእሷ ምክንያት ብዙ ነገር ነው። ሊሄድ የነበረው አስቀረች፣ ፓስፖርቱን ቀደደች፣ ለእሷ ብሎ ለፍቅር ብሎ ተደበደበ። ችግር የለውም እደበደባለሁ፣ እስከ ሞት ድረስ እሞታታለሁ፣ ችግር የለም ብሏል። እሱ መኪና ገዝቶላት ተቀብላ ነበረ፣ እንደገና መለሰችው። ብዙ ነገር እያደረገችው ነው። እና ያው ፈልጋ ላይሆን ይችላል። አሁንም በእርግጥ መኪናውን ስትቀበል አንዳንድ ሰው እንደ አስተሳሰባችን የሁላችንም ይለያያል። ግን እርግጠኛ ነኝ አሁን አስቀርታ ፍቅሩን ትቀበለዋለች ብዬ ነው የማስበው። ያው እና ግን ልጁ በጣም ማለት ፍቅሩንም ሳይነግራት የሚወዳት ከሆነ ለእሷ ሳይናገር ልጁን መደብደብ የለበትም። ሁለተኛ ነገር ደግሞ አሁን ቢከሰስ ራሱ የውጭ እንትን ደብድቧል። ምክንያቱም ለቱሪዝም ይገባሉ፣ ለብዙ ነገር ይገባሉ። እንደዚህ ሊዘርፈኝ ስል እንደዚህ ደበደበኝ ብሎ ወንጀል ውስጥ ቢያስገባ ያስጠይቀዋል። እና ለማንኛውም ግን ሄሉ ከእንግዲህ ወዳ ተማሪበት። ይሄ ልጅ ብዙ ዋጋ በእሷ ምንም አልቀየምም፣ ምንም ቢሆን ምንም። አሁን ራሱ መክሰስ ይችላል፣ ግን እሷ እንትን እንድትሰቃይ አልፈልግም፣ እንድትመላለስም አልፈልግም። በጣም ነው የሚያስብለት። በስመ አብ! ኧረ እንደዚህ የሚያስብ የእውነት ያደርግላችሁ ነው የምለው። ውድ ቤተሰቦቼ የና ህይወታችሁ እንደዚህ የሚወዳቸው የሚያፈቅራችሁ የሚንከባከባችሁ ይስጣችሁ ነው የምለው። ለማንኛውም ውድ ቤተሰቦቼ ፍቅሮት መቀበሏ ነው ያማለ። ይሄም በነገራችን ላይ ሴት ልጅ አንድ ሰው ጋር ጥሩ ሁነኛዋን ካገኘ አንድ ሰው ጋር ተሰብስባ ስትቀመጥ ነው ጥሩ። ምክንያቱም የእነሱ ስራ ደግሞ ከብዙ ሰው ጋር ነው የሚያገናኛቸው እና በማታውቀው ነገር እንትን ሊሏት ይችላሉ። እና እኔ ፍቅሩን መቀበሏ በጣም አሪፍ ነው ብዬ ነው። ምክንያቱም ብዙ ነገር እየሆነላን ነው እውነት ከሆነ። ግማሾቹ ደግሞ ድራማ እየሰሩብን ነው እያሉ ነው እና ወዶቼ። ለማንኛውም ግን አላውቅም፣ ግን ይሄ ልጁ ዝም ብሎ ከመሬት ተነስቶ ወይም እኔ ሄለንን እወዳታለሁ ማለት ከመሬት ተነስቶ ዝም ብሎ እሄዳለሁ ሰውን መደብደብ የለበትም ማለት ነው። እወዳታለሁ እሷን ትተህ ወደ ሀገር ግባ በሰላማዊ መንገድ ማለት ነው። መነጋገር ይችላል ከጀርባ ለሁለት መሆኑን ባይመታኝ ምናምን እና እያለ ነው። ለማንኛውም ግን ሄሉ ማወቋ ጥሩ ነው። መረጃው ራሱ መያዙ አያችኋል። በጣም ይገርማል። ግን ሪከርድ ወይ አድርጎት ነው እንደዛ እንትን ሲል ሪከርድ አድርጎት ይሆናል። እና ግን ለማንኛውም አሁንም ተጠንቅቀህ ጥንቃቄ ቢያደርግ መልካም ነው ብዬ ነው የማስበው።